كل سلامة من الناس عليه صدقة كل يوم تطلع فيه الشمس تعدل بين اثنين صدقة وتؤين الرجل في دابته فتحمله عليها أو ترفع له عليها متاعه صدقة والكلمة الطيبة صدقة وبكل خطوة تمشى إلى الصلاة صدقة وتبيد الأذى عن الطريق صدقة والسلامة هي العزم وفي جسم ابن آدم 360 عزما يظهر منها 265 عزما والباقية صغار لا تظهر والحديث الذي يدل على أن تركب هذه العزام وسلامتها من عزم نعم الله على عبده فيحتاج كل عزم منها إلى صدقة يتصدق بها عنه يوميا ليكون ذلك شكرا لهذه النعم ولما كان ذلك يستدعي صدقات كثيرة بعدد الإزام وقد لا يستطيع العبد الوفاء بهذه الصدقات سهل الله له طرق الخير وفتح له أبواب البر فجعل بكل تسبيحة صدقة وكل تحميدة صدقة وكل تهليلة صدقة وكل تكبيرة صدقة وأمر بالمعروف صدقة ونهي عن المنكر صدقة والعدل بين الاثنين صدقة وإعانة الرجل في إركابه على دابته أو حمل متاعه عليها صدقة والكلمة الصدقة وكل خطوة يمشيها لأداء الصلاة مع الجماعة صدقة وإمادة الأذى عن الطريق صدقة ويجزئ من ذلك كلها ركعتان من الدعاء يركعهما. أعوذ بالله من الشيطان الرجيم. يا أيها الناس ما غرك بربك الكريم الذي خلقك فسواك فعدلك في أي سورة ما شاء ركبك. صدق الله العظيم. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله رب العالمين يمهل ولا يحمل ويحلم على العباد ولا يعجل وأشهد أن لا إله إلا الله وحده لا شريك له لا يعزب عنه مثقال ذرة في السماوات ولا في الأرض ولا أصغر من ذلك ولا أكبر إلا في كتاب مبين ليجزي الذين آمنوا وعملوا الصالحات أولئك لهم مغفرة ورزق كريم. وأشهد أن محمدًا عبده ورسوله حذر من عقوبات المعاصي غاية التحذير صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد أيها الناس اتقوا الله تعالى واعلموا أن الجزاء من جنس العمل فالأعمال الصالحة جزاؤها الخير العاجل والآجل. قال تعالى من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينه أجرهم بأحسن ما كانوا يعملون. يا زاريو خطبة سلا الله نعمة የሚያንጸባርቅ የሆነ ኹጥባ ነው ማለት ነው። ይህ ኹጥባ የተመረጠበት ዓላማው በአሁኑ ሰዓት የአላህ ኒዕማዎች የተረሱበት ችግር ብቻ ምንጸባረቅበት ጊዜ ስለሆነ ነው። አላህ ሱብሓነሁ ወተዓላ በሰው ልጅ በአካሉ ትልቅ የሆነ ጸጋ ትልቅ የሆኑ ኒዕማዎችን አገናጽፎታል። ያው የኹጥባ መጀመሪያው
አላህን ፍሩ እያለ ነው። አላህን ፍሩ ማለት አላህ ባዘበት ቦታ አጠር ባለ መልኩ ቢብራራ ብዙ ጊዜ የሚጨርስ ነው። ብዙ አይነቶችን የሚዳስስ ነው ተቅዋ የሚለው። አጠር ባለ መልክ ያው አላህ በአጠቃላይ ባዘዘበት ቦታ አለመጥፋት፣ በከለከለበት ቦታ አለመገኘት ማለት ነው። አጠር ባለ መልክ እያንዳንዱ ቢዘረዘር ሰዓት የሚበቃው አይደለም። ስለሆነ አጠር ባለ መልኩ በዚህ ይጠቃለላል ተቅዋ የሚለው ትርጉም ማለት ነው። ከሱ በመቀጠል በእናንተ ላይ ያለውን ኒዕማ ተገንዘቡ ይላል። የሰው ልጅ ሆይ፣ የአደም ልጅ ሆይ አንተ የአላህን ኒዕማ ቆጥረህ አዘልቀውም ይላል። አላህ ሱብሓነሁ ወተዓላ እንዳለ ወኢን ተዑዱ ኒዕመተላሂ ላ ቱሕሱሃ ይላል። የአላህን ኒዕማ በእናንተ ላይ የዋለላችሁን ኒዕማ ብትቆጥሩት አትጨርሱትም ይላል። ከዚህ ሁሉ ኒዕማ ከራስህ ቅርብ የሆነው በሰውነትህ ላይ ያለ ኒዕማ ነው። እሱን ብታስተነትነው በሰውነትህ ያለ ኒዕማ እንዴት እንደተገጣጠመ አገጣጠሙን ብትመለከት እንደ ወጣ ያሉ ነገሮች እንኳን ሳታይ ከሁሉ ኒዕማ ትልቅ የሆነው ኒዕማ በአካልህ ላይ ያለው ነው ይላል አላህ ሱብሓነሁ ወተዓላ። ወፊ አንፉሲኩም አፈላ ቱብሲሩን ይላል። እንደ በራሳችሁ ሌላውን ኒዕማ ተውና በራሳችሁ በአካላችሁ የዋልኩላችሁን ኒዕማ አትገነዘቡም ወይ ይላል። በእኛ ላይ የዋለው ኒዕማ አላህ ብዙ ጸጋ አለ፣ ግን እኛ ከምንም አንቆጥረውም። ይህንን የሚያውቀው ይሄ ነገር ኒዕማ መሆኑን የሚያውቀው ይህንን ያጣ ሰው፣ ለምሳሌ አፍያን የጤንነትን ጸጋ ትልቅ መሆኑን የሚያውቀው የታመመ ሰው ነው። የአይን ኒዕማ እውር የሆነ ሰው ነው። የጆሮ ኒዕማ ደንቆሮ የሆነ ሰው ነው። በእኛ ላይ የተለያዩ በአካላችን ኒዕማዎች አሉ። ይህን ኒዕማ ልንዘነጋ አይገባም ማለት ነው። ከዛ ውጭ ያለው ትርፍ ነገር ነው። አላህ ለፈለገው ይሰጣል፣ የፈለገውን ያዳህያል፣ የፈለገውን ያከብራል። ይህ የአላህ ስጦታ ነው። ህክማው ራሱ ነው የሚያውቀው። ችሎታ ስለሌለው አይደለም። ስንት የተማረ በረንዳ ላይ ሲያድር ይታያል። ምንም መሀይም በኒዕማ ላይ ሆኖ ይታያል። ይሄ የአላህ ህክማ ነው። በጥበብ የሚመጣ ነገር አይደለም። ይሄ ጥበቡ የአላህ ብቻ ነው ማለት ነው። ፈማ ሚን አዝምን ፊከ ወላ ይርቅን ወላ ሰብን ኢላ ወዐለይሂ አሰሩ ሱን ኢላ አዘ ወጀል። በእያንዳንዱ አጥንት በአንተ ላይ ያለው በአንተ ላይ ባለው ጅማት የአላህ የሥራው ምልክት ቢኖርበት እንጂ ላስተዋለው ሰው ማለት ነው፣ ላስተነተነ ሰው አንተ ሰው ወይ ይላል አላህ ሱብሓነሁ ወተዓላ ምን አታለለ? ትልቅ በሆነው ጌታ እሱን ማምለክ ትታ ወደ ሌላ ነገር የምትሄደው ምን አታለው ነው? ምን አጋጥሞ ነው በዚህ የምትሸመገለው? ወደ ፍጡር የምትሄደው ርዝቅን በፍጡር የምትጠይቀው፣ ልጅን በፍጡር የምትጠይቀው ለማንኛውም ካዝና ካለ ዘንድ ብቻ ነው፣ ከማንም ዘንድ የለም። ኒዕማ ካላ ብቻ ነው። ወደ ሌላ የምትሄደው ምን ነክቶ ነው? ምን አታለላሽ ይላል። በዚህ ትልቅ በሆነው ጌታ በሌላ ነገር ተታላ እሱ ለምን ትተዋለህ ይላል።
ያ አንተን የፈጠረ አስተካክሎ አቃምን ቀጥ አድርጎ የፈጠረውን ጌታ እሱን ትተህ በሌላ ነገር ለምን ትሸመግላለህ? እጅህን አንዱን አጠር አንዱ ረዘም ቢያደርግ፣ አንዱን እግርህ አጠር አንዱን ረዘም ቢያደርግ ምን አይነት ችግር ነበር? ይህንን ሳያደርግ ሁሉን በሚገባው ጣትህን በሚገባው እግርህን እጅህን አስተካክሎ በሰጠህ ጌታ ምን አታለላ? እሱን ትተህ ወደ ሌላ ወዴት ነው የምትሄደው? ይላል። ፊ አይ ሱረት ማሻ ረከበክ፣ እሱ በፈለገው ቅርጽ በፈለገው መልክ የፈጠረህ ከሆነው ጌታ ይላል። በሌላውም አየት አላህ ማለት እኔ ማለት ይላል እናንተን ከሌላችሁበት ቦታ ከማይታሰብ ነገር ያስገኛችሁ የሆነ ጌታ ነው ይላል። ከዛም ካስገኛችሁ በኋላ አካላችሁን ዝም ብሎ አልተወም። አስፈላጊ የሆኑ ነገሮችን ሁሉ አስተካከለ። መስሚያን አደረገ፣ ማያን አደረገ፣ ልብን አደረገ። ዝም ብሎ ባዶ ዕቃ አላደረገውም። የሚገቡትን ቁሳቁሶች ውስጣዊ የሆኑ ውጫዊ የሆኑ ዕቃዎችን አላህ አደረገበት ማለት ነው። ቀሊለን ማ ተሽኩሩን፣ ጥቂትም አታመሰግኑኝም ወይ? አመስግኑኝ ይላል። ያባብላል አላህ ሱብሓነሁ ወተዓላ እኛን ወደ እሱ ለማስጠጋት በተለያየ ሁኔታ ተርጊብ ያደረገ የሸከለ ወደ እሱ እንድንዞር ይጠራል። ግን ነግሬያለሁ የፈለጋችሁበት ሁኑ ብሎ አልተወንም። ያስተባብለናል፣ ወደ እሱ ያስጠጋናል ማለት ነው። በሌላውም አየት አላህ ማለት ከጨለማው ከእናታችሁ ሆድ ያስወጣችሁ የሆነ ጌታ ነው። ሆድ ውስጥ ሆኖ ወላጅ ቀለብ አይሰጡትም። አላህ በቁድራው እዛ ጨለማ ቦታ አድርጎ እንዳይታፈን ውጭ ከሆነ ቦታ ከወጣ በኋላ በትንሽ ነገር ይታፈናል። ምንም እንዳይታፈን አላህ በቁድራው ሳይራብ እስከ 9 ወር ከዛም በበለጠ የሚቆይበት አለ። 2 ዓመት 3 ዓመት 4 ዓመት የሚቆይም አለ። ያው በአሁኑ ጊዜ ከደረሰ ኦፐሬሽን ተደርጎ ይወጣል እንጂ በዛ ሰዓት በሆድ እያለ አላህ ይቀልበዋል፣ ይጠብቀዋል። ይሄ ትልቅ የሆነ ጸጋ ነው። ላታለሙ ለሸእን ከዛ በኋላ ሲወለድ ምንም አያውቅ ዝም ብሎ ነገር ሆኖ ይመጣል። ከዛስ አስፈላጊ የሆነው ነገር አላህ ያሳውቃል። ወዲያው ከወድ እንደወጣ ወደ እናቱ ጡት በራሱ ጊዜ ይፈልጋል። ወሀደይናሁ ነጅደይን የሚለውን አያት አንዳንድ ሙፈሲሮች ወደ ጡቱ እናመላክተዋለን በማለት ፈስሮታል። ከወጣ በኋላ ወደ ርዝቅ የርዝቁን ዓለም ሲወጣ ርዝቁን በመፈለግ ይገባል ማለት ነው። እስከዛ የሚቀልበው ማነው? አላህ ብቻ ነው፣ ማንም አይደለም። እዛ አጋሪ ሆኖ ካላህ ጋር የሚፈጥርም የለም የሚቀልብም የለም። እሱ ብቻና ብቻ ነው። ኒዕማዎችን የተወሰኑትን የዘረዘረ አለም ነጅዐል ለሁ ዐይነይን ይላል። ለሰው ልጅ 2 አይን አላደረኩለትም እንዴ? ምላስን አላደረኩለትም እንዴ? 2 ከንፈሮችን አላደረኩለትም ወይ ይላል። ከንፈሩ እንኳን አንድ ከንፈር ሲጠፋ ሰውየው እንዴት ነው የሚያስጠላ! በአንዳንድ ጉዳይ በአደጋ ላይ ሲሆን የሰው ልጅ መሆኑ ያስጠላል። ይህንን ሰውነቱ የሚያምርበት የሆነ ከንፈር አልሰጣሁትም ይላል። ወሀደይናሁ ነጅደይን ትክክለኛውን መንገድና የጥመቱን መንገድ አልመራሁትም መርቼዋለሁ ይላል። እቺ አሁን የተቆጠረችው
ውጫዊ የሆነች ንዕማ ናት። አጠር ማለት ሁሉ ሳይሆን ዋና ዋናዎቹን ማለት ነው። አላህ እችን ግልጽ ያደርጋል በሳ ላይ እንድታመሰግኑት ብሎ በሐዲስ ውስጥ ቡኻሪና ሙስሊም በዘገቡት ከነቢዩ ዓለይሂ ሰላቱ ወሰላም ነቢያችን ብለዋል ይላል እያንዳንዱ መገጣጠሚያ ከሰው ልጅ ለእያንዳንዷ መገጣጠሚያ ሰደቃ ማውጣት አለበት ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ፀሐይ በወጣችበት ቀን ሁሉ ለእያንዳንዱ አጥንት ሰደቃ ማውጣት አለበት። ለዚህ የሰው ልጅ ይህንን በየቀኑ ሰደቃ ለማውጣት አይችልም። ለሱ ቅያሬ ወደሚሆን ነገር ነቢዩ ዓለይሂ ሰላቱ ወሰላም ያመላክታሉ። ሁለት የተጣሉ ሰዎችን ማስታረቅ ሰደቃ ነው። ያንን ዕዳ ይሸፍንለታል አሉ። አንድ ሰው መኪና ላይ መውጣት ወይ ፈረስ ላይ መውጣት አቅቶት አግዞት በሱ የሰቀለው ከሆነ ወይም መኪና ውስጥ ያስገባው ከሆነ ይሄ ዕዳ ይሸፈንለታል አሉ። ጥሩ ንግግር ራሱ ሰደቃ ነው። አላህ ላገራል ሰው ቀላል ነው፣ ግን ለላገራል ሰው ከበድ ያለ ቃል ማለት ጥሩ መናገር ማይችል አለ። አንዳንድ በእያንዳንዱ እርምጃ ወደ ሰላት ለጀማ ሲሄድ የሚራመደውም ሰደቃ ነው። መንገድ ላይ ቢያገኘው ቢያደናቅፍ ነገር መንገድ ላይ አግኝቶ ካነሳም ሰደቃ ነው አለ። በእያንዳንዱ በሰው ልጅ ሰውነት 360 አጥንቶች መገጣጠሚያዎች አሉት። ከነዚያ ከመገጣጠሚያዎች 265 አካባቢ የሚሆኑ አጥንቶች የሚታዩ ግልጽ የሆኑ ነገሮች ናቸው። ሌሎቹ እስከ 95 የሚሆኑ አጥንቶች በዛሂር ማይታዩ ያው ባለሙያ ዛሬ በመሳሪያ ሊታዩ ይችላሉ እንጂ በአይን ማይታዩ 95 የሆኑ ጥቃቅን የሆኑ አጥንቶች አሉት። ከነዚያ ውስጥ ነው አላህ ያገጣጠመው። ይህ ሰውነታችን እንዲታጠፍ ጎንበስ እንዲል ቀና እንዲል እንደፈለግነው እንዲታዘዝ ያደረገው በእንደዛ ባለ አሰራር ነው አላህ ሱብሓነሁ ወተዓላ። ይህንን አላህ ሱብሓነሁ ወተዓላ እንደኛው ለመቅጠም ጊዜ ጨርሶበት ሳይሆን አላህ በትንሽ ጊዜ በይነልካ ወኑን ያስገኘ የሆነ ጌታ ነው አላህ ሱብሓነሁ ወተዓላ። ይህንን ጌታ ልናመሰግነው ይገባል። ኒዕማውን ላንረሳ ይገባል ማለት ነው። ያው መጥፎ ነገርን ካየ አንድ ሰው በተቻለ ያህል ማውገዝ፣ ባለስልጣን ከሆነ በኃይሉ ማውገዝ ማስወገድ ይኖርበታል። ከሱ በታች ያለው ከሆነ ተናግሮ ይህንን ተው፣ አላህ የማይወደው ነገር ነው፣ አላህን ፍራ ማለት ይኖርበታል። በሶስተኛ ደረጃ ይህ መጥፎ ነገር ሲሰራ ሲያይ በልቡ መጥራት ይኖርበታል ማለት ነው። ይህም ደካማ የሆነ ኢማን ያለው ሰው ነው በማለት ነቢዩ ገልጾታል። በጥሩም ነገር ማዘዝ ይህንን ይሸፍናል ማለት ነው። ለ300 ለስልሳው መገጣጠም ለእያንዳንዱ ሰደቃ ያድርግ ያሉት ነቢዩ ዓለይሂ ሰላቱ ወሰላም ይህን ነገራቶች በመፈጸም ይሸፈንለታል። ይህንን ካልሰራ ሰላተ ዱሃ 2 ረካ በመስገድ ይህንን ሹክር ያደርሳል ማለት ነው። ካሁን ከተዘረዘሩት አንዱን ያሰራ ከሆነ የአላህን ውለታ ክዷል። ይሄ ሰውዬ አላህን አላመሰገነም ማለት ነው። 2 ረካዎች በጣም አላላሉ ነገሮች ናቸው። 2 ረካዎችን የሸፈኑበት ምክንያት በ360 አጥንት በእነዚህ ረካዎች በመስገድ ይጋራል፣ ሁሉም ይንቀሳቀሳል። ስለዚህ እያንዳንዱ አጥንት እያንዳንዱ መገጣጠሚያ ግዳጅን ተዋጥቷል ማለት ነው።
ስለዚህ የአላህ ኒዕማ ልናመሰግን ይገባል። አላህ ሱብሓነሁ ወተዓላ የሰጣችሁ ኒዕማ ያመሰገናችሁ እንደሆነ በኒዕማዬ ኒዕማ ይጨምርላችኋል ይላል። የካድኩኝ እንደሆነ የቅጣት ብርቱ ነው ይቀጣችኋል በማለት ነው የዛት። ስለዚህ አላህን በሰጠን ኒዕማ ማመስገን ይኖርብናል። ሌላውን አላህ እንዲሰጠን መለመን ይኖርብናል እንጂ አላህን መውቀስ ሁልጊዜ በአላህ ማማረር አያስፈልግም። እኛ እኔ ምን አለ ከኔና ካላህ መሃል ያለው ግንኙነት ምን ያህል ነው ብሎን እያንዳንዳችን ራሳችን ሙሐሰባ ማድረግ አለብን። ሰይድና ዑመር ሐስቡ ቀብለ አን ትሐሰቡ ይሉ ነበር። ሳትገመገሙ በፊት እስቲ ራሳችሁን ገምግሙ። እያንዳንዳችን ተጧት ተነስተን እስከ ማታ አላህ የሚወደው ስራ ሰርተናል ወይስ አላህ የሚጠላው ስራ ሰርተናል እያልን መገምገም ይኖርብናል። ሰላም ለመሰለ ኒዕማ የለም። ትልቁ ጸጋ ከኢማን በኋላ ሰላም ከሌለ ከቤት መውጣት፣ ወደ ስራ መሄድ፣ ወደ መስጊድ መሄድ የለም። ሁሉም በቤቱ ቁጭ ብሎ በሩን ዘግቶ እንኳን ይሰጋል። ምን አደጋ ይደርስብኛል እያለ ይሰጋል። ይሄ ሰላም ትልቅ ውለታ የዋለልን ነው። አላህ ሱብሓነሁ ወተዓላ የእሱን ኒዕማ ምናሸክር ምናመሰግን አላህ ያድርገን። ሰሉ ወሰልሙ አላ ኸይሪ ኸልቂላህ ሙሐመድ ብን ዓብድላህ ከማ አመረኩም ረቡኩም ቢዛሊከ ሐይሱ ቃል ኢነላህ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل وسلم على سيدنا محمد وعلى ال سيدنا محمد كما صليت على ابراهيم وعلى ال ابراهيم وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم في العالمين انك حميد مجيد. وارض اللهم عن الخلفاء الاربعه ابي بكر وعمر وعثمان وعلي وسائر الصحابه اجمعين ومن تبعهم باحسان الى يوم الدين. اللهم أيد الإسلام والمسلمين، اللهم انصر الإسلام والمسلمين، اللهم انصر الإسلام والمسلمين، اللهم انصر الإسلام والمسلمين، اللهم انصر إخواننا اللهم انصر إخواننا، اللهم انصر إخواننا في فلسطين، اللهم أعزهم بعزك يا كريم يا كريم. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم آت نفسنا تقواها، اللهم آت أنفسنا تقواها وزكها أنت خير من زكاها أنت وليها ومولاها. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم واشكروه على نعم يزدكم ولذكر الله أكبر والله يعلم ما تصنعون. الله أكبر الله أكبر. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. بسم الله الرحمن الرحيم. سبح اسم ربك الأعلى الذي خلق فسوى والذي قدر فهدى والذي أخرج المرعى
فجعله غثاء أحوى سنقرئك فلا تنسى إلا ما شاء الله إنه يعلم الجهر وما يخفى ونيسرك لليسرى فذكر إن نفعت الذكرى سيذكر من يخشى ويتجنبها الأشقى الذي يصلى النار الكبرى ثم لا يموت فيها ولا يحيا قد أفلح من تزكى وذكر اسم ربه فصلى بل تؤثرون الحياة الدنيا والآخرة خير وأبقى إن هذا لفي الصحف الأولى صحف إبراهيم وموسى. الله أكبر. سمع الله لمن حمده. الله أكبر. الله أكبر. الله أكبر. الله أكبر. بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. بسم الله الرحمن الرحيم إذا زلزلت الأرض زلزالها وأخرجت الأرض أثقالها وقال الإنسان ما لها يومئذ تحدث أخبارها بأن ربك أوحى لها يومئذ يصدر الناس أشتاتا ليروا أعمالهم فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره. الله أكبر. سمع الله لمن حمده. الله أكبر. الله أكبر. الله أكبر. الله أكبر. السلام عليكم ورحمة الله
السلام عليكم ورحمة الله. استغفر الله استغفر الله استغفر الله. صلاة الغائب رحمه صلاة الغائب. الله أكبر. الله أكبر. الله أكبر. الله أكبر. السلام عليكم ورحمة الله. السلام عليكم ورحمة الله. بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. اللهم اغفر له وارحمه وعافه واكرم نزله وسع مدخله. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وسلام على المرسلين والحمد لله رب العالمين. اللهم صل.
أنوار زمان مثلا أنوار زمان أمس دقيقة ولا ما إلا الله نبي محمد رسول الله الحمد لله فلك الحمد فلك الحمد لله فلك الحمد فلك